ሰላም ዛሬ የሚያምርና ዋው የሚባልላችሁ ክሬም ከረሜል ኬክ አሰራር አሳያችኋለሁ። እዚህ ጋር እንደዚህ የምታያቸው እዛ ጋር ክሬም አለ፣ ካሮት፣ እንቁላል፣ ስኳር፣ ቫኒላ፣ ወተት፣ ዘይት፣ ዱቄት፣ ቤኪንግ ፓውደር፣ ጨው ትንሽ። ይህን ይመስላል። አሁን ክሬም ከረሜሉን እንስራ እና ውዶቼ ይሄ ማለት ነው ይሄ ነው። ጀውዝ ይሉታል፣ ፍስቶ ይሉታል፣ ብዙ ነው ስሙ ብቻ። ከዛ እዚህ ጋር ውዶቼ መጥበሻ ይጋላለኝ፣ ስኳር አረጋለሁ። ስኳራችን ለማቅለጥ ወይም ክሬም ከረሜል ለመስራት ማለት ነው። ይሄ 200 ግራም ነው። እሺ ስኳሩ ማለት ነው። ይሄኛው ያልተጻፈበት ስለሆነ እንጂ የተጻፈበት ኩባያ ያለኝ እንደዚህ 200 ግራም የሚል ማለት ነው። 200 ግራም ስኳር እናቀልጣለን እና ውዶቼ ይሄው እንደዚህ ስኳራችን እየቀለጠልን ነው፣ ወይም ክሬም ከረሜል እየሆነልን ነው ማለት ነው። ሌላ ነገር ማሳያችሁ፣ ይሄንን ጀውዝ ወይ ክተፉ ወይ ደግሞ ፍጩ፣ እናንተ እንደምትፈልጉት ግን ወይ ሩብ ኩባያ ወይ ሩብ ኪሎ እናንተ እንደምትፈልጉት እንደምትሰሩት መጠን ማድረግ ትችላላችሁ። እኔ ይሄ ሌላ ስራ ሰርቼበት ተርፎኝ ነው እሱ የተዘጋጀ ነው። ይሄን አደርገዋለሁ ማለት ነው። አሁን ስሰራው ታያላችሁ። እና ስታደርጉ ይሄንን ሞቅ ታደርጉታላችሁ፣ በመጥበሻ ትንሽ ታምሱታላችሁ ማለት ነው። ከዛ ውዶቼ እዚህ ጋር 60 ሚሊ ውሃ እንደዚህ ታደርጋላችሁ። እና ውዶቼ ክሬም ከረሜላችሁ እንደዚህ ይሆናል። 60 ሚሊ ያልኳችሁ ይኸውላችሁ፣ የሚታያችሁ ከሆነ እቺ 60 ሚሊ ናት። እቺ እዚህ ጋር አያችሁ፣ በዚች አንድ ማለት ነው። እና እንደዚህ ታመስሉታላችሁ። ከዛ ውዶቼ እዚህ ጋር 2 ማንኪያ የገበታ ቅቤ አርጉበት። እሺ እኔ የገበታ ቅቤ ስለሌለኝ ሰምን አረቢ ተጠቅሜያለሁ። ምንም ችግር የለውም፣ ካላችሁ አርጉበት። ከዛ እዚህ ጋራ ውዶቼ ክሬም አለኝ። ክሬማ የምግብ ክሬም ማለት ነው። እንደዚህ ታማስሉታላችሁ ማለት ነው ውዶቼ፣ ምንም እንዳትፈሩ እሺ። ቅቤው ይዋሃዳል። ያው አይታችሁኛል፣ አንድ ስኒ ነው ያደረኩት ክሬማ ማለት ነው። ከዛ አሁን ይሄን ውዶቼ ይሄንን ወደ ጎን እናስቀምጥና ሌላ ስራ እንሰራለን። አሁን እዚህ ጋር 4 እንቁላል አለኝ በመጀመሪያ ደረጃ 4። ከዛ ውዶቼ ይሄ የምታዩት 4 እንቁላል ነው። 4 እንቁላል እዚህ ውስጥ አስገባለሁ ማለት ነው። ከዛ እዚህ ጋር ውዶቼ ሩብ የሻይ ማንኪያ ጨው። ከዛ ውዶቼ ይሄንን እንደዚህ አድርግና አውርጄ እፈጨዋለሁ እመተዋለሁ ማለት ነው እንቁላሉ። ከዚያ እዚህ ጋር ውዶቼ እንደምታዩት 1 ማንኪያ ቫኒላ ሳይን ፓውደርም ካላችሁ መጨመር ትችላላችሁ። ከዛ እንመተዋለን። ከዛ እዚህ ጋራ ውዶቼ 1 ኩባያ ስኳር አለኝ እጨምራለሁ። ይሄንን ጨምሬ እመተዋለሁ። ከዛ እዚህ ጋራ ውዶቼ 1 ስኒ ዘይት እጨምራለሁ። ይሄንንም እመተዋለሁ። ከዛ እዚህ ጋራ ውዶቼ ግማሽ ኩባያ ሐሊብ ወይም ወተት አለኝ። እሱንም ይሄው እንደምታዩት እጨምራለሁ። አቤት እንትን ላይ ጨመርኩት። ከዛ ይሄንንም አድርጌ እመተዋለሁ። እዚህ ጋር ይሄንን ሞቅ ያደረጋችሁትን ያመሳችሁትን ጀውዝ እዚህ ላይ መጨመር ማለት ነው። ከዛ ትንሽ ትመፍዛላችሁ።
በቃ እዚህ ያክል ማለት ነው። ከዛ ውዶች አሁን እዚህ ጋር አንድ ኩባያ እንደዚህ የሞላ ዱቄት አለኝ። ዱቄቴን እዚህ ጋር አረጋለሁ። ከዛ ውዶቼ እዚህ ጋር አንድ የሾርባ ማንኪያ የሞላ ቤኪንግ ፓውደር እስቲ ዱቄቴ ላይ አረጋለሁ። ውዶቼ እዚህ ጋር አንድ ማንኪያ ጨምሬያለሁ። ግርፈ ማለት ነው። ይሄ ሁለተኛ ማንኪያ ነው። ግርፈ ፓውደር ይሄ አርጌ ነፋለሁ። እንደኔ ከዛ ይሄ እንዲነፋለሁ ዱቄት ማለት ነው። እንደዚህ ሲነፋ ለኬክ ኬኩ ፍትፍት ያለ ይሆንላችኋል። ከዛ ውዶቼ እዚህ ጋር ዱቄቴን አርጌያለሁ። አሁን እፈጨዋለሁ ማለት ነው። ከዛ እዚህ ጋር ውዶቼ እንደዚህ ታረጉትና እዚህ ጋር የተቀፈቀን 2 ካሮት አለ አይደለ? ይሄ 2 ካሮታችን ወስደን እዚህ ላይ ቀስ ብሎ ያቀላቅልልናል ማለት ነው። ውዶቼ እዚህ ጋር ሳህን አለኝ። እኔ የኬክ ሳህን እኛ ቤት የለም። በጣም የምቸገረው ነገር ቢኖር ኬክ ስሰራ እንደ ልብ የምፈልገውን አይነት ዲዛይን ቅርጽ ለማስያዝ ሳህን የላቸውም። እዚህ ቤት ብዙ እቃ የለም ማለት ነው። እና ይሄንን እናንተ ዘይት በዘይት ወይ በቅቤ እንደዚህ መጠቀም ከሆነ የምትፈልጉት ይሄን እንደዚህ ካረጋችሁ በኋላ እዚህ ላይ ዱቄት ነስንሱ ማለት ነው። እኔ ግን አሁን እዚህ ጋር ወረቀት አለ፣ የኬክ ወረቀት ወይም ደግሞ ኩኪስ ምናምን ስንሰራ የምንጠቀመው ወረቀት የለም። ይሄ አለኝ። ይሄ ነው እንደዚህ አድርጌ እዚህ ላይ ነው አሁን ሊጤን የምደፋው ማለት ነው። ይሄ ውዶቼ ሊጤን እንደዚህ ገልብጫዋለሁ ማለት ነው። ከዛ እናንተ እንደዚህ አይነት ሲኪኒ ነገር ካላችሁ እንዲህ ማድረግ ትችላላችሁ፣ ሊጣችሁን ማለት ነው። እኩል እንዲሆን ነው ግን እኩል ነው። አለበለዚያ ሳህኑን ይሄንን እንዳለ ይዛችሁ እንዲህ ማድረግ ትችላላችሁ ማለት ነው። አሁን ይሄንን ፍሮን ውስጥ ለ30 ደቂቃ ብቻ አበስለዋለሁ እኔ ማለት ነው። እናንተ ፍሮናችሁን እሳታችሁን አስተካክላችሁ እንዳያርባችሁ ለ30 ደቂቃ ብቻ ከላይም ከታይም በአንድ ላይ ለኩሳችሁ እንደዛ አብስሉት ማለት ነው። ከዛ ይሄ ፍሮን ውስጥ እስከሚበስልልኝ ድረስ ሌላ ለዚህ የሚሆን ክሬማ እሰራለሁ። እሱን አሳያችኋለሁ። እሺ ውዶቼ እዚህ ጋር ክሬም ከላይ ለምናረገው ከላይ ለምንቀባው ክሬም ልንሰራ ነው። እዚህ ጋር አንድ የሾርባ ማንኪያ ቫኒላ ሳይል አድርጌያለሁ። ፓውደሩን ካላችሁ አንድ የሾርባ ማንኪያ ማለት ነው። እሺ ውዶቼ ከዛ እዚህ ጋር 2 ባኬት እንደዚህ 2 ባኬት ዋይፐን ክሬም ዱቄቱን አድርጌያለሁ እኔ። እናንተ ካላችሁ ደብል ክሬም የሚባል እንደዚህ በካርቶን ይመጣል። ካላችሁ እሱ ተጠቀሙ። ከሌላችሁ ደግሞ ስውር ክሬም ነው ምናምን የሚባል አለ። እሱንም መጠቀም ትችላላችሁ። ስውር ክሬም እና እንደዚህ ደብል ክሬም ካልመጣላችሁ ይሄን ዋይፐን ፓውደሩን ክሬም እዚህ ጋር 2 ደርፍ እንደዚህ 2 ታረጋላችሁ። ከዚያን እዚህ ጋር ውዶቼ ግማሽ ኩባያ ኩኪንግ ክሬማውን ይሄው በደንብ እንዳረግበት ከላይ እንደዚህ ግማሽ ኩባያ ታረጋላችሁ ማለት ነው። ከዛ ማለት ነው ይሄ ቅድም የሰራ ነው ክሬም ከረሜል የለም። ከዚህ ላይ እንደዚህ 1/3 ማንኪያ እዚህ ላይ ታረጉበትና እንመታዋለን ማለት ነው። ክሬም እንዲሆንልን ማለት ነው። አያችሁ እዚህ ጋር ውዶቼ ኬኩ እንዴት ነው እየነፋ እንደሆነ። ከዚያ እዚህ ጋር ውዶቼ ክሬማችን ይሄው እንደዚህ እየተመታ ነው ማለት ነው። ዋው አያችኋ ውዶቼ እንዴት እንደነፋ ኬኩ ይሄን ይመስላል። ከዛ ውዶቼ ክሬማው ይሄ ነው። ይሄ ቅድም የሰራነው ክሬም ከረሜል እንደዚህ ወፈር ካለባችሁ ማንኪያውን ይዞ አለቅም ካላችሁ ወተት ካላችሁ ወተት ጠብ አድርጋችሁ ማቅመን ትችላላችሁ። ካለበለዚያ እራሱን ኩኪንግ ክሬማውን ታረጋላችሁ ማለት ነው። ኩኪንግ ክሬማው ይሄ ነው። ይሄው ለሌላ ራሱ ተጥቶበታል። የኔ ይሄ ወፈር ያለው ነው። ለምን እንደው አላውቅም። አሁን ትንሽ ጠብ አደርግበታለሁ ስለወፈረብኝ ከላይ ለማድረግ ነው። ይሄ ለዚህ ማለት ነው። ክሬማውን ልትሰሩ ስትሉ ከዚህ ላይ 1/3 ማንኪያ ስታረጉ እንደዚህ ሳሂል መሆን አለበት። እሺ እንደዚህ መሆን አለበት፣ ግን ትኩስ አይደለም። በረድ ብሎ ክሬማውን እዚህ ጋር ክሬም ለመስራት ማለት ነው። ይሄን ክሬም ከረሜሉን እንደዚህ ሳሂል መሆን አለበት። በርዱ እንደዚህ ሳሂል መሆን አለበት። ካለበለዚያ ይሄን አልጠቀምም የምትሉ ከሆነ እዚህ ጋር ክሬሙን ስትሰሩ 3 የሾርባ ማንኪያ ስኳር መጠቀም ትችላላችሁ። እሺ ውዶች
አያችሁ አይደለ ውዶቼ? እንደዚህ ይሆናል ክሬሙ ማለት ነው። በደንብ ምቱት። በደንብ ስመቱት ወፍራም ይሆናል ማለት ነው። አሁን ኬካችንን እንቁረስ። ሁለት ቦታ እናካፍልና ይሄን ክሬሙን እናድርግ ማለት ነው። ግን ኬካችሁን አቀዝቅዙት እሺ። ቀዝቀዝ ማለት አለበት ይሄን ክሬሙን ለማድረግ ማለት ነው። ኬካችሁ ላይ ኬኩ መቀዝቀዝ አለበት፣ ክሬሙ እንዳይቀልጥባችሁ ማለት ነው። እሺ ዋው! አያችሁ ውዶቼ ኬካችን ይሄን ይመስላል። የሚያምር ዝንግትግት ዝንጥፍጥፍ ያለ ኬክ ነው የሚሆነው። ወረቀቱን ለማድረግ የሚጠቅመን ለዚህ ነው። አያችሁ ዋው! አያችሁ ውዶቼ ቆርሻው ዋው! ፍትፍት ያለ ማርያም ሲያምር። ከዛ እዚህ ጋር ውዶቼ የካርቶን ኬክ አለኝ። እዚህ ካርቶኔ ላይ ይሄንን የሰራነው ክሬማችንን እንደዚህ አረጋለሁ ማለት ነው። ይሄ ውዶቼ እንደዚህ አረጋለሁ። ከዛ እዚህ ላይ አሁን ኬኬን አረጋለሁ ማለት ነው። አያችሁ ይሄው ኬኩን ሳረግ እንደዚህ በቆረስኩት ነው። በዚህ በቂጡ በጀርባው አላረግም። እንደዚህ በቆረስኩት አረጋለሁ። አሁን እዚህ ላይ ክሬሜን አረጋለሁ ማለት ነው። በመጀመሪያ ግን ወተት እንደዚህ አድርጉ። ወተት እንደዚህ የምናደርገው ውዶቼ ኬካችሁ ፍትፍት ያለ የሚጣፍጥ አሪፍ እንዲሆን ነው። ፍትፍት ያደርገዋል ኬኩን ማለት ነው። በኋላ በርዶ ሲቆረስ ማለት ነው። ወተት እንደዚህ አርሰዋለሁ ማለት ነው። እሺ ውዶች እንደምታዩት ይሄው ይሄንን እንደዚህ አድርጌያለሁ። በዚች ነው እንደዚህ ማስተካከለው። ቤታችሁ እናንተ ማስተካከያ ካላችሁ ይሄክ ትችላላችሁ ማለት ነው። በማንኪያም ከቻላችሁበት ይስተካከላል ይሆናል። ከዛ ውዶች ግማሹን የቆረስን የቅድሙን ኬክ አምጥተን እንደዚህ እናደርጋለን። አሁን እዚህ ጋር ሳላበዛ ወተት እንደዚህ አርሰዋለሁ ማለት ነው። እንደዚህ አጠጣው። ከዛ ውዶች ይሄን ይመስላል። እንደዚህ ክሬሙ ካርኩ በኋላ አሁን እዚህ ጋር ውዶቼ ትንሽ 2% ላይ አርጌው እንደዚህ ትንሽዬ ክሬማ አርጌበታለሁ። ለምን እንደዚህ ሳሂል እንዲሆን ቀጠን እንዲልልኝ ማለት ነው። ይሄንን ወስጄ አሁን እዚህ ላይ ነው ማረገው ማለት ነው። ከዛ ውዶቼ ይሄን የመሰለ የሆነ ተበልቶ የማይጠገብ ክሬም ከረሜል ኬክ ሰርችላችኋለሁ። ሸር፣ ኮሜንት፣ ላይክ አድርጉልኝ፣ አበረታቱኝ፣ ሰብስክራይብ አድርጉኝ። ይሄን ይመስላል ክሬም ከረሜል ኬክ በቤት ውስጥ አሰራር ማለት ነው። ሀሳብ አስተያየት ኮሜንት ስጡኝ። እንሰራላችሁ የምፈልገው የምግብ አይነት ካለ አስቀምጡልኝ። ጥያቄ ካላችሁ ጠይቁኝ። እና ይሄን ይመስላል ክሬም ከረሜል ኬክ አሰራር ማለት ነው። ዋው ነው። በጣም ነው የሚወደድላችሁ። ስሩና ሞክሩት። እኛ ቤት በጣም የሚወደድ የሚፈቀር ደጋግመው የሚጠይቁኝ በረመዳን ሰዓት ራሱ ብዙ ጊዜ ደጋግሜ ሰርቸዋለሁኝ። እና አንድ 3 ኬክ አለኝ በጣም የሚወደድልኝ። ማቴሪያል ስለሌለኝ ነው። እንደዚህ ማቴሪያል በሚኖር ሰዓት ሰራላችኋለሁ። ከረመዳን ውጭ ምን ለሻይ ቡና ጋር እንደዚህ ሰርቼ አቀርበዋለሁ። ይወደድላችኋል። ስሩና ሞክሩት። አመሰግናለሁ። ይሄን ይመስላል። ሰላም እና ወዶቼ በጣም ይቅርታ። ይሄን የሚባልላችሁ ጀውዝ ቅድም ያመስነውን ያሳየኋችሁን ማለት ነው። እንደዚህ ከላይ ታደርጋላችሁ በመጨረሻ ማለት ነው። ይሄ ገውዝ ከሌላችሁ ይሄንንም ይሄ ጠማማው ለውዝ ካጁ ይባላል። ለውዝ ወይም ካጁ ይባላል። ይሄንን ሞቅ ሞቅ አድርጋችሁ አመሳሰልካችሁ ገርደፍ አድርጋችሁ በማሽን ፈጭታችሁ እንደዚህ ከላይ ማስነስ ትችላላችሁ ማለት ነው። እና ውዶቼ ይሄ ማለት ነው ይሄ ነው ጀውዝ ይሉታል፣ ፍስቶ ይሉታል፣ ብዙ ነው ስሙ ብቻ። ከዛ እዚህ ጋር ውዶቼ መጥበሻ ይጋላለኝ ስኳር አረጋለሁ። ስኳራችን ለማቅለጥ ወይም ክሬም ከረሜል ለመስራት ማለት ነው። ይሄ 200 ግራም ነው። እሺ ስኳሩ ማለት ነው። ይሄኛው ያልተጻፈበት ስለሆነ ነው እንጂ የተጻፈበት ኩባያ ያለኝ እንደዚህ 200 ግራም የሚል ማለት ነው። 200 ግራም ስኳር እናቀልጣለን እና ውዶቼ ይሄው እንደዚህ ስኳራችን እየቀለጠልን ነው ወይም ክሬም ከረሜል እየሆነልን ነው ማለት ነው። ሌላ ነገር ማሳያችሁ